ክርስቲያኖች እነዚህ ምልክቶች የምናገረው በመጽሐፍ የተጻፉ ናቸው። ልክ እንደ በሽታ ከራሴ አውጥቼ የተናገርኩት አንድ ቃል የለም። አሁን ጸሎት መጸለይ ያለብኝ ይላል፣ ግን ቆይ ትንሽ ቆይቼ ይላል። ቤተክርስቲያን መሄድ እንዳለበት ይነሳና ቆይ ትንሽ ሰዓቱ ገና ነው አለ ጊዜ ቆይ ነው የሚለው። በነገራችን ላይ የስንፍና የዚህ የዳተኝነት መገለጫ ያለው የስንፍና መንፈስ ያለበት ሰው ንስሐም ሲሉት ነገ ከነገ ወዲያ የሚቀጥለው ሳምንት እዚህ ቦታ ሂጄ ከመጣሁ በኋላ እንትኑ እንዲህ ከሆነ በኋላ ቁረብ እንትኑ እንዲህ ከሆነ በኋላ እንዲህ ካደረግኩ በኋላ እንዲህ ከሆንኩ በኋላ አይነተኛ መገለጫው ከሆነ ጊዜ በኋላ ነው የሚለው። ሁልጊዜ ግን ከዚያ ጊዜ በኋላ አያደርገው። ይሄ መንፈሱ ነው፣ ጋኔኑ ነው እንደዚህ የሚያደርገው። የስጋን ንጽህና የጠበቀ ብቻውን ድንግል አይባልም በሊቃውንት እና በመምህራን። ስለዚህ ተመልከቱ፣ ድንግል መባል የስጋን ሰውነት ንጽህና ከመጠበቅ ያለፈ ከፍ ያለ ነገር ነው። ታላቁ አባት ባስልዮስ ዘቂሳርያ በተነሳሂነቱ በጣም ከትህትናው የተነሳ እንዲህ ይላል፣ እኔ ከሴት ጋር አልተኛሁም ድንግል ግን አይደለሁም ይላል የኛ ትሁት አባት። እንቅልፍ ይለዋል። ብዙ ጊዜ እንቅልፍ ዝም ብሎ አሁን ቤተክርስቲያንን መጥቶ እንቅልፍ እየተማረም እንቅልፍ እየሰማም እንቅልፍ ዝም ብሎ የእንቅልፍ መንፈስ ይው አድርጎ አይደለም የሚወስደው። እንዲሁ ዝም ብሎ የማይለማ የማይነቃ ልፍስፍስ ያደርገዋል። የዚህ የቀትር ጋኔን ኃይሉ መድከም ይጀምራል ይላሉ። ምን ማድረግ ይጀምራል? መድከም። ልክ የችግር መታወቅ የመፍትሄው ግማሽ ነው እንደሚባለው፣ ከዚያ በኋላ ደግሞ ካህን የሚሰጠውን መፍትሄ መቀበል ነው። ምንም ተወዳዳሪ የሌለው መፍትሄ የመጀመሪያው ልክ እንቅልፍ ሲለው ሙቀቱ ወደ ቤተክርስቲያን የሚመጣበት የጸሎት ሲባረድ፣ ለምሳሌ ለጸሎት ልቡናው ሲባረድበት እስኪያብረና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት መዝገቡ ላቀው የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡራን አበው አየንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ ላይካነ ምስጢር ዲያቆናት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንዲሁም ሕፃናት እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ስንፍና ጥበብንና ክብርን ያጠፋል በሚል ርዕስ እንማማራለን። እግዚአብሔር አምላካችን ምስጢሩን በቸርነቱ ለሁላችን ይግለጽልን። ርዕሳችን ምንድን ነው የሚለው? ስንፍና ጥበብንና ክብርን ምን ያደርጋል? ያጠፋል። መጽሐፈ መክብብ ምዕራፍ 10 ቁጥር 1 እንዲህ ይላል። መፍቀሬ ጥበብ ሰሎሞን በመጽሐፈ መክብብ ላይ የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው። ደግሞም ሰነፍ በመንገድ ሲመላለስ እርሱ ልብ ይጎለዋል፣ የሚያስበውም ሁሉ ስንፍና ነው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ዛሬ የገብርኄር የመጨረሻው ዕለት ላይ እንገኛለን። ቅዳሜ ላይ ነው ያለነው። ከነገ ጀምሮ ደግሞ ማን ይባላል? ኒቆዲሞስ። ከነገ ጀምሮ ያለው ማን ነው? ኒቆዲሞስ። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ በዚህ ርዕስ የምንማርበት ምክንያት ያሳለፍነውን ሳምንት ገብርኄር ላይ ከተነበበው ወንጌል የአንደኛውን በአንድ መክሊት ተቀብሎ
በዚያው ባለመስራቱ ምክንያት የተኮነነውን አውጡት፣ ወደ ውጭ ጣሉት፣ በዚያ ጥርስ ማፋጨትና ጨለማ ወዳለበት ወደ ውጭ ጣሉት ተብሎ ወደ ውጭ የተጣለውን የገብረ ሐካይን የሐኬተኛውን ባሪያ፣ ሐኬተኛ ማለት ሰነፍ ማለት ነው። ታካችነት የሱን መነሻ በማድረግ ነው። ተደጋግሞ እንደምትሰሙት ከገብርኄር በፊት ያለው ሳምንት ደብረ ዘይት ነው። ጌታ ዳግመኛ የሚመጣ መሆኑን ቤተክርስቲያን መታሰቢያ አድርጋ የምታስተምርበት ሳምንት ነው። ስለ ምጽአቱ ሁልጊዜ በጸሎት ሃይማኖቷ የምትገልጸው የምትታመንበት ነው። የቤተክርስቲያን መሰረት አንዱ የክርስቶስ ምጽአት ነው። ክርስቲያኖች አስታውሷቸው፣ 5ቱ አዕማደ ምስጢር የሚባሉት 5ቱ አዕማደ ምስጢርን ሳይሸራርፍ የማያምን ሰው ወይም ከ5ቱ አንዱ ያጎደለ ሰው ክርስትናን ጨርሶ አያገኘው። ለምሳሌ በስላሴ ያላመነ እንደ እስላሞች አንድ አላህ ቢል ወይም እንደ አይሁዶች አንድ ያህዌ ቢል እግዚአብሔርን አያገኘው። በአዲስ ኪዳን በእግዚአብሔር ስላመነ ብቻ ማለት ነው። እግዚአብሔርን ሲያምነው ሶስትነቱን ማመን አለበት። አንድ ነው ግን ሶስትነት አለው። ሶስት አምላክ አለ የሚል ትምህርት የለንም። ሶስትነት ያለው አንድ አምላክ አለን ነው። አሁን ምዕመናንም ለሌሎቹ እንቅፋት እንዳትሆኑ መጠንቀቅ ያለባችሁ። ለነገሩ ምዕመናን ብቻ አይደላችሁም፣ አንዳንድ አገልጋዮችም እንሳሳታለን። ሶስቱ ስላሴ ስላሶች የሚል ሰው አለ። ስላሶችም አይባልም፣ ሶስት ስላሴም የለም፣ አንድ ስላሴ ነው ያለው። አንድ አምላክ ሶስትነት አለው እንጂ ስላሴ 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 የሆነ ሶስት ስላሴ የለም። ክርስቲያኖች አንድ ስላሴ ነው ያለው፣ አንድ አምላክ ነው ያለው። የአንዱ አምላክ ግን ሶስትነት አለው። የስም ሶስትነት አለው፣ የአካል ሶስትነት አለው፣ የግብር ሶስትነት አለው። ግን አንድ ብቻ ነው፣ አንድ ብቻ ነው። ስላሶችም ተብሎ የብዙ ስላሶች ማለት በሬዎች፣ ፍየሎች እንደማለት የተለያዩ ማለት ነው። ሶስት የተለያዩ አካላት ተባብረው አምላክ አልሆኑም፣ ስላሶች አይባልም። ስላሴ ብቻ ነው የሚባለው። እየሰማችሁ ነው አይደለም ክርስቲያኖች? ስላሴ እንጂ ስላሶች ሶስቱ ስላሴ ያላዋቂ አነጋገር ነው። አውቃችሁ እንደዚያ ነው ብላችሁ እንዳልሆነ ይታወቃል። ግን ደግሞ ሰሚያችንን የበለጠ ያሳስታል። ሶስት ስላሴ የለም፣ ስላሶች የሚባልም አምላክ የለም። ስላሴ ስላሴ ማለት አንድ አምላክ ሆኖ ሶስትነት ያለው ማለት ነው። ስለዚህ ተመልከቱ፣ ምስጢረ ስላሴን የማያምን ሰው በአንዱ በእግዚአብሔር ስላመነ በዚህ ዘመን አይድንም። ቀጥሎ ስጋዌ ከሶስቱ አካል አንዱ አካል በተለየ አካሉ ከንጽሕት ቅድስት ድንግል ማርያም ስጋ ነፍስ ነስቶ ረቂቁ ገዝፎ ርቀቱ ግን ሳይቀር ምልኡ ተወስኖ ግን ከምልአቱ ሳይጎል የተዋህደውን ስጋም ሳያረቅም ሳይሰፋ ግን ረቂቅነትን ገንዘብ አድርጎ ምልአት ስፋትን ገንዘብ አድርጓል። ግን አልሰፋም፣ መወሰኑ ደግሞ አልቀረም። ይህንን ምስጢረ ስጋዌን ያላመነም አማኝም አይባልም፣ የመዳንም ተስፋ የለውም። ክርስቲያኖች ከዚያ በኋላ ይሄ ሰው ሆኖ የመጣው ደግሞ ከእኛ ሰው ሆኖ ዳግመኛ ተወልዶ ወልደ አብ ወልደ ማርያም ወልደ አዳም ወልደ አብርሃም ወልደ ዳዊት ተብሎ ሰው ሆኖ እኛን ደግሞ የአብ ልጅ የሚያደርግበት ጥምቀት ሰጠን። በጥምቀት ከሞቱ ተባባሪ በመሆን የእግዚአብሔር ልጆች እንሆናለን። ይችን የእግዚአብሔር ልጅነት የማያገኝ ደግሞ በዚህ መንገድ የእግዚአብሔር ልጅ ካልሆነ ደግሞ ጥንት እስራኤል በግዝረት የእግዚአብሔር ልጆች ይባሉ ነበር። ያ ግን ቀርቷል። በሐዲስ ኪዳን ሰዎች የእግዚአብሔር ልጆች የሚባሉት በጥምቀት ብቻ ሆኗል። ስለዚህ ያልተጠመቀ ሰው የመዳን ተስፋ የለውም። ሃይማኖቱም ስህተት ነው። እዩዋቸው፣ አእማደ ምስጢራት የሃይማኖት የምስጢራት መሰረቶች፣ ምሰሶች፣ ቋሚዎች እነዚህ ናቸው። ከዚያ ቀጥሎ ደግሞ ክርስቶስ በመስቀል ላይ ተሰቅሎ ሞቷል። ስጋውን
ቆርሷል፣ ደሙን አፈሷል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ ግን ይፈረድበታል ብሏል። ስለዚህ አሁንም ያልቆረበ ሰው የመዳን ተስፋ የለውም። በዚህም የማያምን ሃይማኖቱ ስህተት ነው፣ ክህደት ነው። 4 በሥላሴ ማመን፣ ሰው በመሆኑ ማመን፣ ስለኛ ተጠምቆ እኛን የእግዚአብሔር ልጆች ለማድረግ አዲስ ግዝረትን ሽሮ የእግዚአብሔር ልጅ የሚያደርግበት ጥምቀት የሚባል ቃል ኪዳን መስጠቱን ማመንና መጠመቅ፣ ሥጋውን መብላት ደሙን መጠጣት የዘላለም ሕይወት እንደሚሰጥ ማመንና መብላትና መጠጣት። 4 የመጨረሻው ትንሣኤ ሙታን። በትንሣኤ ሙታን ለምሳሌ አንድ ሰው ካላመነ ከዚህ በፊት ያመናቸው 4ቱ አይጠቅሙትም። በሥላሴ ቢያምን፣ በሥጋዌው ቢያምን፣ በጥምቀት በቁርባን ቢያምን፣ ትንሣኤ ከሌለ፣ የክርስቶስ ዳግም ምጽአት ከሌለ፣ የክርስቶስ ዳግመኛ መምጣትና ፍርድ ከሌለ፣ ኃጥእ ጻድቅ መባል፣ በቀኝ በቆም በግራ በቆም ወደ ዘላለም ሕይወት ወይም ወደ ዘላለም ሞት መሄድ ከሌለ ማመኑ ምን ይጠቅመዋል? በሥላሴ ቢያምን ባያምን፣ በቁርባን ቢያምን ባያምን፣ በጥምቀት ቢያምን ባያምን፣ በሥጋዌ ቢያምን ባያምን ምን ይጠቅመዋል? ምክንያቱም ፍርድ የለማ። ስለዚህ ተመልከቱ፣ ትንሣኤ ሙታን ማለት የቤተ ክርስቲያን መሰረት ማለት ነው። አሁን እንደዚህ በዝናብ እንኳን በትዕግስት የምንማረው ትንሣኤ ስላለ ነው፣ ምጽአት ስላለ ነው፣ ፍርድ ስላለ ነው። ያ ባይኖር ለምን እንጾማለን? ያ ባይኖር ለምን እንጸለያለን? ያ ባይኖር ሰዓታት፣ ማህሌት፣ ቅዳሴ፣ ምስጋና፣ ትምህርት፣ ጉባኤ፣ ንስሐ፣ ቀኖና፣ ቤተ ክርስቲያን መሰብሰብ፣ ጉባኤ ምን ያደርጋል? ፍርድ የለማ እንደ እንስሳት ሞቶ መቅረት ቢሆን። ስለዚህ የሃይማኖት መሰረት የሚባለው አንዱ ትንሣኤና ምጽአት የአዲስ ኪዳን ቤተ ክርስቲያን መሰረቶች ናቸው። ክርስቲያን ይህ ባይኖር ምንም የለም። ስለዚህ ቤተ ክርስቲያን መሰረት ስለሆነ ለቤተ ክርስቲያን ለመኖሯ፣ ለክህነቷ፣ ለቁርባኗ፣ ለሁለንታዋ መሰረት ስለሆነ ምጽአቱን፣ መምጣቱን፣ መፍረዱን፣ ማዳኑን፣ ማጽደቅ፣ መኮነኑ ግልጥልጥ አድርጋ ታስተምራለች። አሁንም እግዚአብሔር መንፈስ ቅዱስ ምስጢሩን ለሁላችን ይግለጸልን። ክርስቲያን መሰረታዊ ነገር ነው። እነዚህ አሁን ምንም ዝም ብለው አይደለም አእማድ የተባሉት። እያንዳንዱ ሰው ምን አይነት መሰረት ያለ እነዚህ አንዱ አይቆምም። በትንሣኤ ሙታን እንደ ሰዱቃውያን አምኖ በሥጋዌ ባያምን አይድንም፣ በሥላሴ ባያምን አይድንም። ከአምስቱ አንዷ ላይ ነቅ ያለበት ገደል ገባ። በቃ ምንም ጥቅም የለውም። ምንም ከአምስቱ አእማደ ምስጢራት አንዷ ላይ ነኛ ሊቃውንት ጠንቃቆች ስለሆኑ መሰረቶቹን ለብቻቸው ቁጭ ስም ራሱ ሲሰጡ አእማድ አሏል። ምሰሶች፣ ቤትን ምሰሶ እንዲሸከመው ሌላውን ይሄን ጣራውን፣ ግድግዳውን፣ ሁሉን ነገር አሁን የዚህን የግንቡንም እነዚህ ምንድነው የምንላቸው ኮለሞቹ ናቸው ዋናውን የሚሸከሙት። ሌላ ሁሉ አጫፋሪ ነው። የሃይማኖት ምሰሶች እንደዚህ ናቸው ክርስቲያኖች። ታዲያ ቤተ ክርስቲያን ይህን ዕለተ ምጽአቱን ምስጢረ ምጽአቱን በጳጉሜና በዚህ በደብረ ዘይት በተለየ መንገድ ብትናገረውም ዓመቱ ሙሉ ግን የምትመሰክረው ነው። ጸሎት ሃይማኖት ትላለች በቅዳሴዋም ጊዜ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። እነሆ የሙታንን ትንሣኤ ምን እናደርጋለን? ተስፋ እናደርጋለን። ምክንያቱም ሥጋዌውን ተስፋ እናደርገው መጥቷላ፣ ሰው ሆኗል። ዳግመኛ ሰው አይሆንም፣ ይመጣል ገና የሚሉ ሐሳዊ መሲህን ጠባቂዎች ናቸው። እኛ መጥቷል፣ ተወልዷል፣ ሰው ሆኗል፣ ተሰቅሏል፣ ሞቷል፣ ተነስቷል፣ አርጓል፣ ዳግመኛ ይመጣል ብለን ነው የምናምነው ክርስቲያኖች። ጥንቅቅ ያለ ትምህርት ነው ያላት ንጽሕት ተዋህዶ ሃይማኖታችን። በእሷ በዚህች እምነት ያጽናን መድኃኔዓለም ክርስቶስ። ክርስቲያን እና ክርስቲያኖች ታዲያ ይህንን እንደዛ ነው የሚመጣውንም የሚመጣው ሕይወት ባይኖርማ ይሄ ሁሉ ነገር የለም። ቅድም እንዳልኳቸው የሚመጣ ሕይወት አለ። ይሄኛው ጊዜያዊ ሕይወት ነው፣ መጠለያ ነው። የሚመጣው ሕይወት ነው ዋናው። ይሄ ዓለም ወደዚያ ሕይወት ለመሄድ መዘጋጃ ብቻ ነው። ከዚህ የተነሳ ቤተ ክርስቲያን ከደብረ ዘይት ቀጥላ ገብርኄር ብላ በተለይ ማቴዎስ 25 ያሉትን ሁለቱ ታሪኮች ማቴዎስ 25 እንዳለ የዕለተ ምጽአቱ የደብረ ዘይቱ የማቴዎስ 24 ቅጥያ ነው። የዚያ ቀጣይ ክፍል ነው እና ደግሞ ታሪኮቹ ራሱ አስተማሪዎችም አስደንጋጮችም ናቸው። ለምንድን ነው አስደንጋጮች የምንለው? ለምሳሌ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ያለው
የአስሩ ደናግል ምሳሌ ታሪክ ነው ጌታ የመሰለው። መንግሥተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግልን ትመስላለች አለ። 5ቱ ልባሞች፣ 5ቱ ደግሞ ምንድን ናቸው አለ? ሰነፎች። ርዕሳችን ስንፍና ነው። ትንሽ ስንፍና ምንና ምን ታጠፋለች ነው የተባለው። ስንቱን ነገር ጥበብን ሁሉ ክብርን ሁሉ ታጠፋለች ክርስቲያኖች። እዩ ሶሎሞን ምን እንደሚለው ትንሽ ስንፍና። አሁን እነዚህ 5ቱ ደናግል ስናያቸው አንደኛ ደናግል ናቸው ክርስቲያኖች። ደናግል የሚለው ቃል ትልቅ ምስጢር ያለው ነው። ትልቅ ትርጉም ያለው ነው። ምን ያህል ትልቅ ትርጉም እንዳለው በጥቂቱ መግለጽ ያስፈልጋል። በእውነቱ የስጋን ንጽህና የጠበቀ ብቻውን ድንግል አይባልም በሊቃውንት እና በመምህራን ዘንድ። ኦሪት ዘፍጥረት ምዕራፍ 24 ላይ ርብቃ ለይስሐቅ የታጨችበትን ታሪክ እንዲህ የሚል ቃል አለው። ርብቃ መቼስ የአብርሃም መልእክተኛ ምልክት ሰጥቶ ይችቱን ካለ በኋላና ርብቃ ግመሎቹን ካጠጣለች በኋላ ስለሷ ሲናገር መጽሐፍ ልጅቱም ወይም ሴቲቱም ይላል ወንድ የማታውቅና ድንግልም ነበረች ይላል። ወንድ የማታውቅና ድንግልም ነበረች። ቅዱስ ዮሐንስ አፈወርቄን ሲተረጉም ወንድ የማታውቅ ያላት የሥጋ ንጽህናዋን ክብረ ንጽህናዋን ያላስገሰሰች ያልረከሰች ንጽህናዋን የጠበቀች ማለት። ድንግል ማለት ግን ሕሊናዋም ያልባዘነ ያልባከነ ያልተመኘ ማንን አገባ ይሆን የትኛው ባሌ ይሆን ይሄ ይሆን ያ ይሆን ብላ አንድም ቀን አንድንም ሰው ያልተመኘች። ይስሐቅ የክርስቶስ ምሳሌ ስለሆነ ቤተክርስቲያን በእውነት እነሱም ሴቶቹ የቤተክርስቲያን ምሳሌዎች ናቸው። ለዚያ ነው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ተመልከቱ፣ ወንድ ያልደረሰባት ወንድ የማታውቅና ድንግል ሲል እየደገመው አይደለም። የቀዳሚው ለስጋዋ የኋለኛው ለሕሊናዋ ነው። ስለዚህ ተመልከቱ፣ ድንግል መባል የስጋን ሰውነት ንጽህና ከመጠበቅ ያለፈ ከፍ ያለ ነገር ነው። ታላቁ አባት ባስልዮስ ዘቂሳርያ በተነሳሂነቱ በጣም ከትህትናው የተነሳ እንዲህ ይላል፣ እኔ ከሴት ጋር አልተኛሁም ድንግል ግን አይደለሁም ይላል የኛ ትሁት አባት ባስልዮስ። የእግዚአብሔርን ቃል ሲናገር ከአንደበቱ እንደ እሳት ልክ በእሳት አምሳል መንፈስ ቅዱስ በበዓለ ሃምሳ በጰራቅሊጦስ በሐዋርያት ላይ እንደወረደ እሳት እየተጎረደ ከአንደበቱ እየወጣ ምዕመናንን ሲዋሃዳቸው ቅዱስ ኤፍሬም አይቶ ምስክር ሆኖለታል። በምትሃት በድግምት አየር አጋንንትን ጠንቋይ ስቦ አንዲትን ያላቅሙ የሆነች ሴት ያጋባው ሰውና የክህደቱን ክርስቶስን ክጃለው ብሎ የክህደት ወረቀቱን ለአየር አጋኔን መቃብር ላይ የሰጠን ሰው ባስልዮስ 40 ቀን አጽሞ አጋድሎ እየጸለየ በመንፈሳዊ ተጋድሎ ሰይጣኑን አሸንፎ ከብዙ ዓመት በኋላ የወሰዳትን ወረቀት ከጋኔል እጅ ተቀብሎ ያንን ክርስቶስን የካደ ከጋኔን አፋቶ አለያይቶ ለክርስቶስ ማርኮ ያመጣ ታላቅ ጻድቅ ነው ባስልዮስ። ባስልዮስ ከሞተ በኋላ በሕይወት እያለ ያልተፋቀችላትን ኃጢአቷን በወረቀት ያለው ኃጢአቷ በሙሉ ከተፋቀ በኋላ አንድ ትቀራለች። ወደ ቅዱስ ኤፍሬም ይጃላል። ቅዱስ ኤፍሬም ደግሞ ወደ ባስልዮስ ግን ሞቶ ታገኘዋለሽ፣ ሳትጠራጠሪ አስከሬኑ ጣየው ይፋቅልሻል አላት። ሞቶ አስከሬኑ ላይ እጹብ የሆነችን ኃጢአት የፋቀ ያስተሰረየ ብርቱ ጻድቅና አማላጅ ነው። ይሄ ጻድቅ ትሑት ስለሆኑ ጻድቃን፣ ትሑት ስለሆኑ ሊቃውንት፣ ትሑት ስለሆኑ ቅዱሳን እኔ ከሴት ጋር አልተኛውም ግን ድንግል አይደለሁም ማለት ይገርማችኋል። አያችሁ ድንግልና እንዴት ከባድ እንደሆነ። ክርስቲያኖች አባ ጊዮርጊስ ዘጋስጫ እነ ቅዱስ ኤፍሬም በተለይ ውዳሴ አምላክ በተባለ አሁን ቅርብ ጊዜ በአማርኛ ተተርጉሟል። ይሄ መዝገበ ጸሎት ላይ ባለው ሳይሆን የ7 ቀን ራሱን የቻለ ዳዊት የሚያክል ትልቅ የነ አባ ሲኖዳ የነ ቅዱስ ዮሐንስ የነ አባ ጳኩሚስ የነዚህ ስብስብ ያለበት ትልቅ ውዳሴ አምላክ ላይ ጸሎት አለ። እዚያ ጸሎት ላይ ቅዱስ ኤፍሬም ከትህትና የተነሳ ድንግሉ ኤፍሬም እኔ ከዘማዎቹ ጋር ዝሙትን ፈጸምኩ እያለ ንስሐ ይገባል። የቅዱሳን የትህትና ነው። የትህትናን ብቻ አይደለም፣ መንፈስ ቅዱስ እንደኛ ያለ ዘማ ሲጸልየው እንዲታረቅበት ለነሱ የገለጸው ነው። ክርስቲያኖች ድንግልና ከፍ ያለ ነው። መጽሐፍ ስለተነሳ ሲናገር ንስሐ ዘማዊውን ድንግል
ታደርገዋለች ይላል አይልም? አዎ። እንዴት ነው ድንግል የምታደርገው ማለት? የስጋ ድንግልናውን ትመልስለታለች ማለት አይደለም። አንድ ሰው ንስሐው ፍጹም ሆነ የሚባለው ኃጢአቱን መተው ብቻ ሳይሆን የኃጢአቱን ስር ነቅሎ ጥሎ ልክ አንዲት ሕፃን ልጅ ወይም አንድ ሕፃን ልጅ ገና 5 ዓመት 6 ዓመት በታች ያሉ ልጆች በሴትና በወንድ መካከል ያለ ሩካቤ ምን እንደሆነ በህሊናቸው እንደማያውቁት እውነተኛ ንስሐው ፍጹም የሆነለት ሰው ሩካቤ ምን እንደሆነ ከአይምሮው እስኪጠፋ ድረስ አይምሮው ድንግልና ይሰጠዋል። ንስሐ ዘማዊን ድንግል ታደርጋለች ማለት ህሊናው ልክ እንደ ሕፃን ልጅ እንደ 40 ቀን ሕፃን ይላሉ አባቶቻችን። የ40 ቀን ሕፃን እንዲህ ያለ ነገር እንደማያውቀው ህሊናው ወደዚያ ንጽህና ትመለስለታለች ማለት ነው። እግዚአብሔር ህሊናችንን ለዚያ ደረጃ ያድርስልን። እረ እንደው ኃጢአት በደላችን ይቅር ብሎ ለመንግስቱ ያብቃን። ይሁላችሁ አሁን ይህን የነገርኳችሁ ስለምንድን ነው? ድንግልና ምን ያህል ከፍ ያለች ነገር መሆኗን እወቁ። ግን 10 ደናግል ተመልከቱ። ለዚህ ድንግልና ከበቁ በኋላ ከዚህ ድንግልና በኋላ ትንሽ ስንፍና ተገኘችባቸው። ትንሽ ስንፍና ደናግል ናቸው ይላል። ከደናግል አሁን የዕለተ ምጽአት ፍርድ በጎቹን በቀኝ ፍየሎቹን በግራ ያቆማል የሚለውን ሁላችንን እናውቀዋለን። ግን እነማን ናቸው? እስኪ እነማን ናቸው የሚፈረድባቸው ስንል የሚመስለን ለአንዳንዶቻችን ዘማውያን፣ ልክ ነው፣ ዘማውያን ይፈረድባቸዋል። ሌቦች፣ ዋሾች፣ ገዳዮች፣ ልክ ነው፣ እነዚህ ሁሉ ይፈረድባቸዋል። የእግዚአብሔር ቃል ግን የሚነግረን ክርስቲያኖች አስተውሉ፣ የእግዚአብሔር ቃል ግን የሚነግረን እነዚህ የታወቀ ኃጢአት ሰርተው ንስሐ ያልገቡ ሰዎች ብቻ አይደለም የሚፈረድባቸው። ከፍ ያለውን ጸጋና ክብር ከያዙ በኋላ ትንሽ ስንፍና የተገኘችባቸው ልክ እንደ 5ቱ ደናግል ነገራቸው ሊከስር ይችላል። ክርስቲያኖች አያሳዝናችሁም? ስንፍና ምን እንደምታደርግ። እነዚህ እኮ ደናግል ናቸው። ህሊናቸው ንጹህ ነው። ዝሙትን አያስቡትም፣ ስርቆትን አያስቡትም፣ መግደልን አያስቡትም፣ ወይም ሌላው ነገር አያስቡትም። መብራታቸውን ይዘዋል። የትኛውን መብራት? የምግባሩን መብራት፣ የተጋድሎውን መብራት፣ የጾሙን መብራት፣ የጸሎቱን መብራት፣ የብዙውን ነገር መብራት ይዘዋል። አንድ ግን ዘይት ጎደላቸው። ያ ዘይት የተባለው ምን ይመስላችኋል ክርስቲያኖች? ዘይት ምንድን ነው በመጽሐፍ ቅዱስ? ዘይት 2-3 ቦታ በወንጌል ተገልጿል። ለምሳሌ ሉቃስ 10 ላይ ከኢየሩሳሌም ወደ ኢያሪኮ ሲሄድ በወንበዴዎች ተይዞ የተደበደበውን ቁስለኛ ሳምራዊው ዘይትና ወይን ቁስሎቹ ላይ አፍሶ አሰረለት ይላል አይልም? ወይም ደግሞ ስትጾሙ እንደ ግብዞች አትጠውልጉ፣ እናንተ ፊታችሁን ታጠቡ፣ ራሳችሁን ተቀቡ፣ ዘይት ተቀቡ የሚል ቃል አለ። ዘይት ተብሎ ተቀቡ፣ መቀባት። ዘይት የፍቅር ምሳሌ ነው ክርስቲያኖች። ስለዚህ ተመልከቱ ክርስቲያኖች፣ እነዚህ ደናግል ቅድም እንደነገርኳችሁ ድንግልና አስጨናቂና ከፍ ያለች ነገር ናት። ድንግልናን ያህል ከኖራቸው በኋላ ምናኔን ያህል ከኖራቸው በኋላ ሰይድ ቀዊም ጾም ጸሎት ከኖራቸው በኋላ ብዙ ትሩፋት መብራት የተሰኘ ከሰበሰቡ በኋላ ዋናው ነገር ጎደላቸው። ምን? ዘይት የተባለ ፍቅር። ቅዱስ ጳውሎስ እንዳለው ተራራን እስካፈልስ እምነት ቢኖረኝ ሥጋዬን ለአራዊት እስከምሰጥ ሰማዕትነት ብቀበል ጸጋ ልሳን ተሰጥቶኝ በመላእክት ቋንቋ ብናገር ፍቅር ግን ከሌለኝ ምንድን ነኝ አለ? ከንቱ ነኝ። አያችሁ። ስለዚህ የእግዚአብሔር ቃል እየነገረን ያለው ምንድን ነው? እናንተ የሚመስላችሁ የሚፈረድባቸው የለየላቸው ወንበዴዎች ጋጠወጡ ምናምን ብቻ ይመስላችኋልን? አይምሰላችሁ። መናኝ ገዳማዊ ይፈረድበታል። ይኸው 5ቱ ደናግል ተፈርዶባቸዋል። አገልጋይ፣ ሐዋርያ፣ ካህን፣ ጳጳስ ይፈረድበታል። በምን ምክንያት? እኔ ንጽህናዬን ጠብቄልሃለሁ ይለዋል ጌታን መጥቶ። በአፌ አልዋሸሁበትም፣ በእጄ አልሰረኩበትም፣ በአካሌም ዝሙት አልፈጸምኩበትም፣ የሰጠህኝ መክሊት ጠብቄያታለሁ፣ ሰውነቴ ውስጥ ቀብሬ። እኔ እኮ አትርፍበት ነው ያልኩ እንጂ ቅበራት አላልኩም ይላል ጌታ። ጠብቄዋለሁ። ተመልከቱ፣ አንድ መክሊት የሰጠው ሰው የተፈረደበት በመስረቅ አይደለም፣ በማመንዘር አይደለም፣ ኃጢአት በመስራት አይደለም። ተመልከቱ፣ ጠብቄያለሁ እደነቃለሁ ብሎ ነበር የጠብቀው። መጠበቅ ብቻውን አያጸድቅም። ድንግልና መጠበቅ ብቻ፣ ንጽህና ከንፈርን መጠበቅ ብቻ ትልቅ ነገር ነው፣ ግን ብቻውን በቂ አይደለም። ይኸው ከጠበቁት ውስጥ የማይጠቀሙ የማይጸድቁ የሚኮነኑ አለ። የገብርኄር ሳምንት
ትልቁ መልእክቱ ይሄ ነው። ክርስቲያኖች እምንጸድቅ የመስለን ሰዎች ውስጥ እምንኮነናለን። እንደ ገብረ ሐካይ ያለን፣ እንደ 5ቱ ደናግል ያለን፣ ገዳም ገብተን መንነን እምንኮነን ሰዎች ያለን የሚለን እግዚአብሔር ቃል። ክርስቲያኖች እግዚአብሔር አምላክ በቸርነቱ ለሁላችን ማስተዋልን ይስጠን። በምን ተኮነኑ ስንል ሁለቱም ወንጌል የሚለው 5ቱ ሰነፎች። ይህንንም ደግሞ ጌታ ሆይ ይኸው መክሊትህን ጠብቄአለሁ ሲለው አንተ ሰነፍ ነው ያለው። ምንድን ነው ያለው? ተናገሩ። ምንድን ነው ያለው? ሰነፍ። ሉቃስ ወንጌል ምዕራፍ 12 ላይ ያ ባለጸጋው ይሄ ሁሉ አለኝ፣ በቃ ባለጸጋ ነኝ፣ ጎተራዬን አሰፋለሁ፣ እንዲህ አደርጋለሁ እያለ ስለ ወደፊቱ ብቻ ያስባል። ሰራተኛ ነው። ሰርቆ የሰበሰበው አይደለም፣ ቀምቶ ያመጣው አይደለም፣ ሰርቼ ነው ብሎ ነው። ግን ደግሞ በንጽህና መስራትና ማግኘት ብቻውን አያጸድቅም። አንተ ሰነፍ። ዛሬ መላእክት ነፍስህን ይፈልጓታል። ይሄ የሰበሰብ ሁሉ ለማን ይሆናል? ሰነፍ። ሰነፍ የተባሉትን ብናያቸው ይገርማቸዋል። በሌላ ነገራቸው ትጉዎች ናቸው። በጣም አስገራሚ ነው። በሌላ አይወቀሱም። አስገራሚው ነገር ይሄ ነው። ክርስቲያኖች በዝሙት ይሄን በመሰለው አይወቀሱም። በስንፍና ምክንያት ግን መንግስተ ሰማያትን ሲያጡ ደጋግመን መጽሐፍ ቅዱስ ላይ እንመለከታለን። ገብርኄር ዋና ዓላማው በገብርኄር ሳምንት ስንፍና ያላትን ትልቅ ጉዳት ክርስቲያኖች መረዳት አለባቸው። ልክ እንደ ሌላው፣ ልክ እንደ መግደሉ፣ ልክ እንደ ማመንዘሩ፣ ልክ እንደ ሐሰት ምስክርነቱ፣ ልክ እንደ ሌላው ኃጢአት ከመንግስተ ሰማያት ታስወጣለች። አላውቅህም አንተ አመፀኛ ታሰኛለች። እግዚአብሔር አምላክ በቸርነቱ ከዚች ስንፍና ሁላችንንም ይፈውሰን። የተወደዳችሁ የእግዚአብሔር ቤተሰቦች ስንፍና ቅዱስ ወግሪስ፣ እስቲ ወግሪስ በሉ። ወግሪስ የተባለ በግዕዝ አባ ገብረ ኪዳን ግርማ እንዲያውም ተርጉመውታል ወደ አማርኛ። ቅዱስ ወግሪስ የቅዱስ ወግሪስን መጽሐፍ እሳቸው ወደ አማርኛ ተርጉመውታል። አሁን ገበያ ላይ ይኖር አይኖር አላውቅም፣ ልታነቡት ትችላላችሁ። ወግሪስ የ3ኛው ክፍለ ዘመን የጥንት ቅዱስ አባት ነው። ይሄ አባት በጣም ገዳይ፣ ለሌሎች ኃጢአቶች ሁሉ መነሻ ከሚያረጋቸው 8 ኃጢአቶች አንዱ ስንፍና ነው። ስንፍና እውነተኛ ካህናት እውነቱን ለመናገር በዝሙት ያለ ልጃቸውን ለስጋው ደሙ እንደማያቀርቡት በትክክል በስንፍና የተያዘ ሰው ለስጋው ደሙ አይበቃም። ክርስቲያኖች ከገዳይ ልክ ቁጥሩ ከነዝሙት ነው። ክርስቲያኖች ስንፍና ከባድ ኃጢአት ነው። አልተለመደም። አሁን ግን እውነተኛ ምዕመናን የምናስተምርበትም ዛሬ ምክንያቱ ይሄ ነው። ልክ እንደሌላው ዋሽቻለሁ እንደምንለው ስንፍና አለብኝ ብለን ንስሐ የሚያስገባ ትልቅ ኃጢአትና ድክመት ነው። ከመንግስተ ሰማያት በአፋ የሚያስቀር በውጭ የሚያስቀር ስለሆነ ክርስቲያኖች በጣም ከባድ ኃጢአት ነው። ምንድነው ጠባዩ የሚለውን ስንፍና ልክ የዝሙት መንፈስ እንዳለው ክፉ መንፈስ እንዳለው ስንፍናም መንፈስ አለው። ይሄው ቅዱስ ወግሪስ የዝሙት የስንፍና መንፈሱ የቀትር ጋኔን ይባላል ይላል። ማን አልኳችሁ? የቀትር ጋኔን። እዚህ መዝሙር 91 ላይ በልዑል መጠጊያ የሚኖር የሚለውን ላይ ስትመለከቱ እንዲህ የሚል ቃል አለ። ላንብብላችሁ እንዲያውም ክርስቲያኖች። ስለዚህ መንፈስ ማወቅና መዋጋት ስለሚጠበቅብን ማለት ነው። መዝሙር 90 በአማርኛው 91 ላይ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ምን እለዋለሁ? ተናገሩ። መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ይሄ ሁሉ የሚደረግለት ምን አይነት ሰው ነው ካል በእግዚአብሔር የሚተማመን ሰው። ሰምታችኋል አይደለም? እግዚአብሔርን መታመኛዬ ነህ እለዋለሁ አላለም? በልዑል እግዚአብሔር መጠጊያው ያደረገ ሰው እግዚአብሔር ይከልለዋል። እና እነዚህ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል ካለ በኋላ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን
አትፈራም ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ከምን አትፈራ ማለት ከአደጋና ከቀትር ጋኔን። ይሄ የቀትር ጋኔን የስንፍና መንፈስ ነው አበው የሚሉት። ሰዎችን ሰነፎች የሚያደርጋቸው ዝም ብሎ ደርሶ ማንኛውንም ላይ ጉብ የሚብልበት ቢሆን ኖሮ አንድም ሰው አያስተርፍም ነበረ። ግን የእኛን ድክመት ይጠቀምና ይሄ መንፈስ የሚያድርብን ሰዎች ሰነፎች እንሆናለን። እና ስንፍናው ደግሞ በጣም ከባድ ነው ክርስቲያኖች፣ ስንፍና። እና የዚህ የስንፍና መገለጫዎቹ ሁለት መልክ አለው ይላሉ። ስንት መልክ አለው አልኳችሁ? ስንፍና ሁለት መልክ ነው ያለው። በጣም አስገራሚው ሁለት መልክ አለው ማለት በአንዳንዱ ሰው ላይ የሚገለጽበት መንገድ ሰውየውን የሚያደርገው እና ሌላውን ሰው የሚያደርገው፣ አንዳንድ ጊዜ ደግሞ ሁለቱም አንድ ሰው ላይ ሊታዩ ይችላሉ። ሁለቱም ጠባያት ማለት ምልክቶቹን ልንገራችሁ። ለምሳሌ የነዚህ የስንፍና መናፍስት ያደረብን ሰዎች መገለጫዎች፣ አንደኛውና የመጀመሪያው ለማንኛውም ነገር መደበር። ይሄ መደበር ያልኩት የዘመኑ ቋንቋ ስለሆነ ነው። ዳተኛ መሆን። ይሄንም አድርጉት ሲሉት ብድግ ብሎ የማያደርግ ማለት ነው። ቅብድብድብድ በኋላ እንደዚህ ይደርሳል። ስሜቱ አይምሮ ውሻ አይለውም። በነገራችን ላይ ቀዝቃዛ ነው የሚሆነው። እንቅልፍ ይለዋል። ብዙ ጊዜ እንቅልፍ ዝም ብሎ አሁን ቤተክርስቲያንም መጥቶ እንቅልፍ፣ እየተማረም እንቅልፍ፣ እየሰማም እንቅልፍ፣ ዝም ብሎ የእንቅልፍ መንፈስ ይው አድርጎ አይደለም የሚወስደው። እንዲሁ ዝም ብሎ የማይለማ የማይነቃ ልፍስፍስ ያደርገዋል። እሱ ብቻ አይደለም። እውነት ለመናገር በኋላ ነገ አሁን ጸሎት መጸለይ ያለብኝ ይላል። ግን ቆይ ትንሽ ቆይቼ ይላል። ቤተክርስቲያን መሄድ እንዳለበት ይነሳና ቆይ ትንሽ ሰዓቱ ገና ነው አለ ጊዜ ቆይ ነው የሚለው። በነገራችን ላይ የስንፍና የዚህ የዳተኝነት መገለጫ ያለው የስንፍና መንፈስ ያለበት ሰው ንስሐም ሲሉት ነገ ከነገ ወዲያ የሚቀጥለው ሳምንት እዚህ ቦታ ሂጄ ከመጣሁ በኋላ እንትኑ እንዲህ ከሆነ በኋላ ቁረብ፣ እንትኑ እንዲህ ከሆነ በኋላ እንዲህ ካደረግኩ በኋላ እንዲህ ከሆንኩ በኋላ አይነተኛ መገለጫው ከሆነ ጊዜ በኋላ ነው የሚለው ሁልጊዜ። ግን ከዚያ ጊዜ በኋላም አያደርገው። ይሄ መንፈሱ ነው፣ ጋኔኑ ነው እንደዚህ የሚያደርገው። እና ለማንኛውም ነገር ደግሞ ጣዕም ያጣል። ለምሳሌ ቤተክርስቲያን ሊሄድ ብሎ ይመጣና ሲመጣ ገና የሚጸለየው ይጠፋል። ራሱ ወደዚያ ይንከራተታል። የሴቱና የወንዱም መቋሚያ ያደበላልቀዋል። እየተቀደሰም ቢሆን አይገባውም። ዝም ብሎ የራሱ ዞሮ ተንከራቶ የሚሄድ ሰው አለ። ዝም ብሎ ምን ያህል ጊዜ መቆየት እንዳለበት አያውቅም። አንዴ እዚያ ዛፉ ስር ይቀመጣል። ከዚያ በኋላ ጆሮውን ቀና ያደርጋል። የሚደረገው አይጥመውም። ተነስቶ ይሄዳል። ደግሞ ወይ ትዝ ይሉታል የሆነ የረሳቸው ሰዎች ሁሉ ምንም መረጋጋት አይችልም። ይሄ እንዲህ የሚያደርገው የስንፍና መንፈስ ነው ይላሉ። ሁለተኛው መልኩ ደግሞ በእውነቱ አስገራሚ ነው። ባዛና ያደርገዋል ይላሉ። ማለት ረፍት የለሽ ብኩን ነው የሚሆነው። ግን የተከናወነ አንድ ነገር አያደርግም። አንድ ነገር ሲጨብጥ ሌላ ነገር ትይዝለዋል። አሁን ላንበብ ብሎ ቁጭ ሲል ብድግ አድርጎ ዝም ብሎ ስልኩን ማየት፣ ደግሞ የሆነ ነገር እንደገና ወደዚህ ይመጣል። አንድ ነገር ተረጋግቶ ማድረግ አይችልም። ባዛና ቀዥቃዣ፣ ቢሮው ተቀምጦ ይቁነጠንጣል። ረፍት የለውም፣ ሰላም አይሰጠውም። ቤቴ ብሄድ ይሻላል እና ቤት ይሄዳል። ቤቱ እንደገና ያስጠላዋል። ጓደኛ ይፈልጋል። የሆነ ሰው አግኝቶ ማውራት ያሰኘዋል። ይሄ አይነተኛ የስንፍና መንፈስ መገለጫው ነው ክርስቲያኑ። እና ተራ ነገር የሚያስቅ እየተጋነነ ውሸቱ የበዛ መዓት ነገር፣ ከዛ ምስጢሩን ሁሉ ይገልጣል። ምክንያቱም መለፍለፍ ያስገድደዋል። የግድ ማውራት ያለበት ይመስለዋል። በቃ ሰዎች ካልደወሉለት ራሱ ይቁነጠነጣል። የሆነ ነገር የጎደለው ቅብዝብዝብዝብዝ ያደርገዋል። አንድ ነገር ተረጋግቶ መስጨረስ አያስችለው። እግዚአብሔር ከዚህ መንፈስ የተያዘውን ሁሉ መድኃኔ ዓለም ክርስቶስ ይፈውስልን። ክርስቲያኖች እነዚህ ምልክቶች የምናገረው በመጽሐፍ የተጻፉ ናቸው። ልክ እንደ በሽታ ከራሴ አውጥቼ የተናገርኩት አንድ ቃል የለኝም። ልክ አሁን የወባ በሽታ የራሱ ምልክት እንዳለው ማንቀጥቀጡ፣ ትኩሳቱ፣ ምግብ ማስጠላቱ፣ ማስታወኩ ምልክት እንዳለው የስንፍና ምልክቶቹ እነዚህ ናቸው። ረፍት የለሽ መሆን። ቤተክርስቲያንም ቁጭ ብለን ረፍት አይሰጠንም። ይሁን ንግር ትዝ ይለናል። ልክ ወደዚያ ስንሄድ ደግሞ ሌላ ያሳስበናል። ኧረ አምላካችን ሆይ ይቅር በለን በቸርነት። በእውነት እግዚአብሔር ከዚህ መንፈስ ነፃ ያውጣን። ክርስቲያኖች በጣም አስገራሚ ነገር ነው። አሁን ይሄ ትንሽ ልተኛ ላንቀላፋ እንደዚህ ነው እንሂድ እያሉት እንኳን በእውነቱ ለቤተ ክርስቲያን ተነስ ሲባል እስኪ ቆይ ትንሽ እንላለን አንልም።
እንዲሁ ቄሶቹም እኮ ገና እንዲሁ እናንተ ደግሞ ተጋ ያለ ሰው ካለ አያታስቀምጥ እንግዲህ እንዲሁ ጀመረ የሚባሉ ሰዎች አሉ። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 6 ቁጥር 4 ጀምሮ ለዓይንህ እንቅልፍን ለሽፋሽፍቶችህም እንጉልቻን አትስጥ። እንደ ሚዳቋ ከአዳኝ እጅ እንደ ወፍም ከአጥማጅ እጅ ትድን ዘንድ አንተ ታካች ወደ ገብረ ጉንዳን ሂድ። መንገዷንም ተከትለህ ተመልክተ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብላም በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች እና ቁጥር 10 ላይ በጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። አያችሁ፣ ጥቂት ልተኛ ቆይ ትንሽ እንላለን አንለም። ይች መገለጫው። ከዚያ እንዲህ ይላል ሶሎሞን፣ እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ስንፍና ከገዳይ በጣም ካደገኛ ችጋርን ሁሉ ጎትተው ከሚያመጡት ኃጢአቶች አንዱ ስንፍና ነው። ክርስቲያኖች መጽሐፈ ኢዮብ ላይ እንዲህ የሚል ቃል አለ። መጽሐፈ ኢዮብ ምዕራፍ 5 ቁጥር 2 እና 3 ላይ ሰነፉን ሰው ቁጣ ይገድለዋል ይላል። በነገራችን ላይ ስለ ሰነፍ እዚያ ምልክቱ ላይ ዮሐንስ ዘሰዋስው የሚባል አባት ነው ምልክቶቹን የጻፈልን የተናገራቸው። እና የሰነፍ ሰው አንዱ ምልክቶቹ ደግሞ ብው ብሎ መቆጣት ይላል። በቀላሉ ነው የሚቆጣ ሰነፍ ሰው ይላል። አንድ ትንሽ ነገር ሲናገሩት እንዴት ትይኛለሽ፣ እንዴት ትለኛለህ፣ እንዴት ላይ ያ ሁሉ ጋኔል ነው የሚያደርገው። ይገርማቸዋል። የስንፍናው የዚህ የቀትር ጋኔሉ የስንፍናው መንፈስ በተለይ ድካሙን ሲነገረውማ ብው በቃ መጮህ ነው። ምን ማለት ነው ታዲያ? ይሄን ነው አሁን ደግሞ ኢዮብ የሚነግረን። ይሄን የሚያረጋግጥ ነው። ክርስቲያኖች ተመልከቱ። መጽሐፈ ኢዮብ ምዕራፍ 5 ቁጥር 2 ላይ እንዳልኳችሁ ሰነፉን ሰው ቁጣ ይገድለዋል፣ ሰነፉንም ቅናት ያጠፋዋል። አያችሁ ደግሞ ቅናትም አለበት። ቅናት ያጠፋዋል። ሰነፍ ሰው ስር ሰዶ አየሁት፣ ድንገትም መኖሪያውን ረገምሁ። ይገርማል በጣም አያችሁ። ሰነፍ ምን ሆኖ አየሁት? ስር ሰዶ አየሁት፣ መኖሪያውን ደግሞ ረገምሁ። በጣም ይገርማል። እግዚአብሔር አምላክ ከዚህ መንፈስ በእውነት ሁላችንንም ነፃ ያውጣን። ክርስቲያኖች ብዙዎቻችን የሌለብን ሊመስልን ይችላል። በጣም ክፉ መንፈስ ነው። ሙሉ በሙሉ ህድረት የሚባለው ይሄ ተዋርሶት የሚኖረው ጥቂት ሰው ሊሆን ይችላል። እየመጣ እየጎበኘው የሚሄደው ሰው ግን ብዙ ሰው ነው። ይገርማቸዋል። እና እንደውም ነወግሪስ የሚሉት በተለይ ቀን ላይ ይሰለጥናል ይላሉ። የቀትር ጋኔን ስለሆነ በ24ቱም ሰዓት ይሰለጥናል። በአንዳንዱ ሰው ላይ ግን ከረፋዱ 4 ሰዓት እስከ 10 ሰዓት የሚያረገውን ነው የሚያሳጣው ይላሉ። አንዳንዱን ልምሾ ነው የሚያደርገው። ስራ ሲስሉ ጣዕም አይሰጠውም። እንዳልኳችሁ ዳተኛ ነው የሚያ። አንዳንዱን ደግሞ ቀዥቃዣ ረፍት የሌለው አንድ ነገር ተረጋግቶ የማይጨርስ ጸሎት ጨምሮም አይረጋጋም ዝም ብሎ። አሁን በዚህ በቤተክርስቲያንም አንዳንዶቻችን ጸሎት ላይ ሁሉ ረፍት ይነሳናል። ዝም ብሎ ወዲያ ትዝ የማይለው ስራ አቡነ ዘበሰማያት ሲባል ትዝ የሚለው ሰው አለ። ወዲያው ጨርሶ ማድረግ የሚችለውን እኮ ነው። መንፈሱ ነው ግን የማያረጋጋን። ይገርማቸዋል። በጣም ክፉ መንፈስ ነው። መረጋጋት ይደርሳል እኮ አንዳንዱ። እውነት ለመናገር እኛን ካህናት ሁሉ ሌሊት በማስተኛት ባያሸንፈን ረፍት በማጣት ግን ያሸንፈናል። አውቆ ቀሽቃሻ ነው የሚያደርገን። ረፍት የለሽ ተመስጠን መጸለይ አንችልም እና መብትም ይመስልናል መንቀሳቀስ። እግዚአብሔር በእውነት ከዚህ በሽታ ሁላችንም የሚፈውሰን። ይህ ያላጠቃው ሰው የለም። ቀላል ይመስላል እና እንደ ሌላው ኃጢአት ስለሆነ ለብዙ ሰው አይታወቀውም። ረቂቅነቱ ገዳይነቱ ከዚህ የተነሳ ነው። ክርስቲያኖች ሰነፉ ጠቢቡ ሰለሞን ደግሞ በእውነቱ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 17 ቁጥር 10 ላይ ሰነፍ በልቡ አምላክ የለም ይላል። ይህንን እነዚህ ገዳማውያን አባቶች የሚሉ ምንድን ነው? ጸሎቱ ይባረድና በግድ ይጨርሰውና እንደው ለመሆኑ ይላል በኋላ በልቡ እኮ ነው እንደው ይሰማን ይሆን አሁን እንዲስ ብለን ይሰማናል እንጂ እግዚአብሔር የለም ብሎ አፍ አውጥቶ ይክዳል እኮ ማለት አይደለም። በውስጡ ግን ወደ ተስፋ ማቁረጥ ያደርሰዋል። የስንፍና አንዱ መጨረሻው ተስፋ መቁረጥ ነው። እዲያ አሁን እኔ ሊምረኝ አሁን እኔ ሊሰማኝ ድካሙን ያሳየውና መልሶ እንደገና ተስፋ ቆርጦ በጠፍራ አስሮት ከነበረው በሰንሰለት ይጨምርበታል ማለት ነው። በተስፋ መቁረጥ እንደገና በብልጠው ያስረዋል። አውቆ አይ እንደው መቼም እንኑር ብለን ነው እንጂ አሁን በዚህ አገልግሎት እኛ ልንጠቀም ነው እያለ ካህኑም ሁሉ በሚፈጽመው አገልግሎት ተስፋ ያስቆርጠዋል። እግዚአብሔር እንደዚህ ተስፋ ከመቁረጥ በቸርነቱ ይጠብቀን። ለዚህ ነው ሰነፍ በልቡ አምላክ የለም ይላል የተባለው።
በራሱ አገልግሎት ተስፋ ይቆርጣል። ይሄስ ያነበብኩላችሁ መዝሙረ ዳዊት ነው። መዝሙር 14 ቁጥር 1 ነው። ግን ደግሞ ስንፍና ይገርማቸዋል። እንደዚህ ሰምተን ተምረን በቀላሉ የማይለቅ መንፈስ ነው። በጣም አስቸጋሪ መንፈስ ነው። እንዲያውም ሶሎሞን እዚህ ላይ ነው 17:10 ላይ የሚለው 100 ግርፋት በሰነፍ ጠልቆ ከሚገባ ይልቅ ተግሳጽ በአስተዋይ ሰው ጠልቆ ወደ ልቡ ይገባል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። 100 ግርፋት አይገባው ማለት እኮ ሰነፍ ስንፍና ባህሪው ከሆነ አንድ ሰው ብታደርጉት ብትሰሩት ቶሎ አይለቀው። ታዲያ እንዴት ነው የሚለቀው? ክርስቲያኖች እንዴት ነው የሚለቀው? መፍትሄው ምንድነው? ቅዱሳን አበው የሚናገሩት የመጀመሪያው ሰነፍ መሆኑን አውቆ መናዘዝ አለበት ይላሉ። ለካህን በተናዘዛት ቅጽበት የዚህ የቀትር ጋኔን ኃይሉ መድከም ይጀምራል ይላሉ። ምን ማድረግ ይጀምራል? መድከም። ምክንያቱም ተናዞበታል። ክህነት ዋዛ እንዳትመስላችሁ ክርስቲያኖች። ክህነት የድህነታችን መጠለያ ክርስቶስ ያስቀመጠልን አለት ናት። የጠላት መፈጥፈጫ ናት ክህነት። ክርስቲያኖች መናዘዝ ብቻውን ልክ የችግሩ መታወቅ የመፍትሄው ግማሽ ነው እንደሚባለው መናዘዝ ብቻውን መንፈሱን ያደክመዋል ይላሉ። ያደክመዋል። ከዚያ በኋላ ደግሞ ካህን የሚሰጠውን መፍትሄ መቀበል ነው። ምንም ተወዳዳሪ የሌለው መፍትሄ የመጀመሪያው ራሱ ይሄንን አውቆ እምቢ ብሎ መትጋት። ልክ እንቅልፍ ሲለው ሙቀቱ ወደ ቤተክርስቲያን የሚመጣበት የጸሎት ሲባረድ፣ ለምሳሌ ለጸሎት ልቡናው ሲባረድበት መስገድ። ምን ማድረግ አልኳችሁ? መስገድ። ይቅር በለኝ እያለ መድኃኔ ዓለም ክርስቶስ ሆይ ይቅር በለኝ እያለ ድክም እስኪለው መስገድ አባሮ ያንን መንፈስ ያስወግድለታል። ልክ መንፈሱ ሲቀና ጸሎቱን ይቀጥላል። ይሄ ለአንድ ክርስቲያን ግዴታ ነው። መናዘዝ አስፈላጊ ነው። ካህኑ የሚሰጠውን ቀኖና መቀበል እና ያንን መፈጸም፣ ግን ትጋትን ገንዘብ ማድረግ። ቅድም ያነበብኩላችሁ መጽሐፈ ምሳሌ ላይ አንተ ሰነፍ፣ አንተ ታካች ወደ ገብረ ጉንዳን ሂድና ተመልከቱ፣ ፍለጋዋን ተከትለህ ጠቢብ ሁን፣ ከእርሷ ተማር። አለቃ አዛዥ ሳይኖራት ነው የሚለው። በበጋ መናዋን ትሰበስባለች፣ ራሷን ታስተማር። ስለዚህ አንተ የግድ እየተቀሰቀስክ የግድ እየተመከር እስኪ ራስ ንቃ፣ ትጋ፣ ከዚያች ትንሽ ፍጥረት ተማር። ትጋትን ገንዘብ አድርጉት ነው የሚለን ክርስቲያኖች። ለመዳን ትጋት ያስፈልጋል። ስንፍና ክፉ በሽታ ናት። ቅድም እንዳልኩት ሶሎሞን እንዳለው ትንሽ ስንፍና ጥበብንና ክብርን ታጠፋለች እንዳለች ያቺ ትንሽ ስንፍና የደናግሉን ሲኦል አስገባቻቸው። አንዲት ፍቅርን ለማሰንፈው ለይቅርታ ሰንፈው ለይቅርታ ለፍቅር ዘግይተው የደከሙበትን ድካም ሁሉ መና በላው። ክርስቲያኖች ዜሮ ገባ። አምላካችን እግዚአብሔር በቸርነቱ ይታረቀን። የመጨረሻው ጸሎት ነው። ለማንኛውም የማንኛውም ነገር በእውነቱ መድኃኒቱ ጸሎት ነው እና ደግሞ አለመቸኮል። አባቶች የሚሉት አለመቸኮል ማለት እንደዚህ ያለ መንፈስ ቶሎ አይለቅም። የራቀ ይመስልና ይመለሳል፣ እንደገና የጠፋ ይመስላል የሆነ ምክንያት ሲያገኝ እንደገና። እንደውም አባቶች ሲያስረዱ ምን ይላሉ? አሁን ይሄ እናንተ የደብረ ብስራት ገብርኤል ግቢው አስፋልት ነው እንጂ አሁን ይሄ መሬት ሆኖ በጋ ላይ ሳሩ ጠፍቶ አቧራ የሚሆን መሬት ታስታውሳላችሁ አይደለም? ዝናብ ጠብ ሲል ሳሩ ይበቅላል አይበቅልም? ይኸው አንዳንዱ ኃጢአት እንደዚህ ነው ይላሉ። አንዳንዱ ኃጢአት ትንሽ ስንጸልይ፣ ቤተክርስቲያን ስንመጣ፣ ስንጾም፣ ስንማር ልክ እንደ አቧራው የጠፋ ይመስላል፣ ግን ከስር አለ፣ ዘሩ አለ። ምክንያቱም ዝናብ ጠብ ሲል ያ ብቅ እንደሚለው ይሄኛውም ትንሽ ምቹ ሁኔታ ሲያገኝ በሰውነታችን ብቅ ይላል። ስንፍናም ቢሆን ሐሰትም ቢሆን ዝሙትም ቢሆን ሌላ ኃጢአት ቢሆን ሰንኮፉን ነቅለን ካልጣልነው በቀር ይመለሳል። ስለዚህ አንድ ክርስቲያን ለጊዜው ይሄስ ጠፋልኝ ብሎ ሳይዘናጋ እየጾመ እየሰገደ እየተጋ እየመጸወተ እየራራ በተለይ ከዚህ ዋና ኃጢአቴ አላቀኝ እያለ ክርስቶስን እየለመነ ተግቶ እየለመነ ረጅም ጊዜ መታገስ አለበት። ክርስቶስ ትዕግስቱን አይቶ ነቅሎ ይጥልለታል ይላሉ። መድኃኔ ዓለም ክርስቶስ ከሁላችን ነቅሎ ይጣልልን።
የተወደዳችሁ የእግዚአብሔር ቤተሰቦች ስንፍና አምስቱን ደናግል ጉድ የሰራ ነው እና በጣም አስቸጋሪ ኃጢአት ነው። ልክ ከነዚህ አሁን ከነገርኳችሁ ችግሩን ከመረዳት ከመናዘዝ ጋር ንስሐ ከመግባት ጋር ሌሎች አባቶች የሚነግሩት የተግባር ስራ መስራት ማለት በእጅ በእግር የሚሰራ አሁን የከተማ ኗኗር ለእጅ ለተግባር ስራ ብዙ የተሞች አይደለም። ግን ነቅተን ተግተን ያን ብናደርገው እግዚአብሔር ስንፍናን እያራቀልን አሁን ለምሳሌ የከተማ ወንዶች ቢሮ ገብቶ ውሎ የሚመጣ ሰው የሚሰራው ብዙ ላይኖር ይችላል። አሁን ብዙ ሰው ለዚያ ነው ሰውነቱን ለማፍታታት ጂም የሚሄደው። ግቢው አትክልት ኖሮት የማይኮተኩት ከሆነ እኔ የምመክረው ኪችን ገብቶ ዛሬ ጊዜ የሴት ስራ ቢያንስ ዕቃ ማጠብ ቢያጥብ እንዲሁም የትህትናም ጭምር ስለሆነ ብዙ ጾሩን ያቃልለታል። ክርስቲያኖች እግዚአብሔር ጾራችንን ያቅልልልን እና የተግባር ስራ በጣም መሰረታዊ ነው ወጥቶ መንቀሳቀስ ካልሆነ። ለዚህ ነው አሁን መነኮሳት በእውነቱ ስራ መፍታት ትልቅ አደገኛ መሆኑን ስለሚያውቁ ስራ የፈታ መነኩሴ ቆቡን ቀዶ ይሰፋል ሲባል ሰምታችሁ ታውቃላችሁ? ምን ማለት ነው? በስንፍና ምክንያት የስንፍና መንፈስ የቀትር ጋኔን እንዳይወጋው ሌላ ስራ እንኳን ቢያጣ የራሱን ቆብ ቀዶ ይሰፋል እንጂ ያለ ስራ አይቀመጥም። ያለ ስራ ወይ ያለ ጸሎት ወይ ያለ ቅዱሳን መጻሕፍት መመልከት ከተቀመጠ ይህ መንፈስ ያጠቃዋል። የተወደዳችሁ እግዚአብሔር ቤተሰቦች የተግባር ስራ መስራት፣ ንስሐ መግባት፣ መናዘዝ፣ ተግባር ስራ መስራት፣ ተግቶ መነሳት፣ ከዛ የመጨረሻው ያልነገርኳችሁ ቅዱሳት መጻሕፍትን መመልከት። ቅዱሳን መጻሕፍትን ምን ማለት ነው አልኳችሁ? የቅዱሳን ፍቅር የሚያሳድሩ የቅዱሳን ገድሎች ያ እየተዋጋው ተነቅሎ ይወጣል። አምላካችን እግዚአብሔር ይህን የስንፍና መንፈስ ነቅሎ ይጣልልን። ይቆየን። ወስብሐት ለእግዚአብሔር።